በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁለተኛው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6። ከእርሱም ጋር አብረን እየሰራን የተቀበላችኋትን የእግዚአብሔር ጸጋ ለከንቱ እንዳታደርጓት እንማልዳችኋለን። እንዲህ ብሏልና በተመረጠችው ቀን ሰማሁህ፣ በመዳንም ቀን ረዳሁህ። እነሆ የተመረጠችው ቀን ዛሬ ናት። አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ እንዳንሰጥ እንጠንቀቅ። ነገር ግን በሁሉ ራሳችንን አቅንተን የእግዚአብሔር አገልጋዮች እንሁን። በብዙ ትዕግሥትና በመከራ በችግርና በጭንቀት ሁሉ በመገረፍና በመታሰር በድካምና በመታወክ በመትጋትና በመጾም በንጽሕናና በእውቀት በምክርና በመታገስ በቸርነትና በመንፈስ ቅዱስ አድሎ በሌለበት ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን የጽድቅ የጦር ዕቃ በክብርና በውርደት በምርቃትና በርግማን እንደ አሳቾች ስንታይ እውነተኞች ነን። እንደማይታወቁ ስንታይ የታወቅን ነን። እንደ ሰነፎች ስንታይም ልባሞች ነን። እንደ ሙታን ስንታይ ሕያዋን ነን። የተቀጣን ስንሆንም አንገደልም። ሐዘንተኞች ስንሆን ዘወትር ደስተኞች ነን። እንደ ድሆች ስንሆን ብዙዎችን እናበለጽጋለን። ምንም የሌለን ስንሆን ሁሉ በእጃችን ነው። የቆሮንቶስ ሰዎች ሆይ ለእናንተ አፋችን የተከፈተ ነው፣ ልባችንም የሰፋ ነው። ከእናንተ የደረሰ ሐዘን በእኛ የለም፣ ከእኛም በእናንተ ላይ የደረሰ ሐዘን የለም። ነገር ግን በልባችሁ አዝናችኋል። ልጆቼ እንደመሆናችሁ ይህን እላችኋለሁ፣ ከእናንተ ላይ ስለሚገባኝ ብድራቴ እናንተ ፍቅራችሁን አስፉልኝ። ተጠራጣሪዎች አትሆኑ፣ ወደማያምኑ ሰዎች አንድነትም አትሄዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንንስ ከጨለማ ጋር የሚቀላቅል ማን ነው? ክርስቶስን ከቤልሆር ጋር አንድ የሚያደርገው ማን ነው? ወይስ ምዕመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው? የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? የሕያው እግዚአብሔር ማደሪያዎች እኛ አይደለንምን? እግዚአብሔር እንዲህ ሲል ተናገረ፣ እኔ በእነርሱ አድራለሁ፣ በመካከላቸውም እኖራለሁ፣ አምላካቸውም እሆናቸዋለሁ፣ እነርሱም ሕዝቤ ይሆኑኛል። ስለዚህም ከመካከላቸው ተለይታችሁ ውጡ፣ ከእነርሱም ተለዩ፣ ወደ ርኩሳንም አትቅረቡ። እኔም እቀበላችኋለሁ፣ አባት እሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆች ትሆኑኛላችሁ አለ ሁሉን የሚገዛ እግዚአብሔር። ምዕራፍ 7 ወንድሞቻችን ሆይ እንግዲህ ተስፋ ያለን ስለሆን ራሳችንን እናንጻ፣ ሥጋችንን አናርክስ፣ ነፍሳችንንም አናሳድፍ፣ እግዚአብሔርንም በመፍራት የምንቀደስበትን እንስራ። አሁንም ወንድሞቻችን ሆይ ታገሱን። የበደልነው የለም፣ የገፋነውም የለም፣ ያጠፋነውም የለም፣ የቀማነውም የለም። ይህንም የምለው በእናንተ ለመፍረድ አይደለም፣ ለሞትም ለሕይወትም ቢሆን እናንተ በልባችን እንዳላችሁ ፈጽሜ ተናግሬአለሁና በእናንተ ዘንድ እንዲሁ ብዙ መወደድ አለኝ። ስለ እናንተም የምመካበት ብዙ ነው። መጽናናትንም አገኘሁ፣ ከመከራዬም ሁሉ ይልቅ ደስታ ይበዛልኝ። ወደ መቄዶንያም በደረስን ጊዜ ለሰውነታችን ጥቂትስ እንኳን እረፍት አላገኘንም። በሁሉም መከራ አጸኑብን እንጂ፣ በውጩም መጋደል ነበር፣ በውስጥም ፍርሃት ነበር። ነገር ግን ያዘኑትን የሚያጽናና እርሱ እግዚአብሔር በቲቶ መምጣት አጽናናን። በመምጣቱ ብቻ አይደለም በአጽናናችሁት ማጽናናትም ነው እንጂ ለእኛ እንደምታስቡና እንደምትቀኑ ፍቅራችሁን ነግሮናል። ይህንም ሰምቼ ደስታዬ በእናንተ በዛ። መጀመሪያ በጻፍኩት መልእክት ባሳዝናችሁም እንኳ አያጸጽተኝም። ብጸጸትም እነሆ ያች መልእክት ለጥቂት ጊዜ ብቻ እንዳሳዘነቻችሁ አያለሁ። አሁን ግን እኔ ስለ እርሷ በብዙ ደስ ይለኛል። ደስታዬም ስላዘናችሁ አይደለም፣ ንስሐ ልትገቡ ስላዘናችሁ እንጂ። ከእናንተ አንዱስ እንኳ እንዳይጠፋ ስለ እግዚአብሔር ብላችሁ አዝናችኋልና። ስለ እግዚአብሔር ተብሎ የሚደረግ ሐዘን የዘላለም ሕይወትን የሚያሰጥ ንስሐ ነው። ስለ ዓለም የሚደረግ ሐዘን ግን ሞትን ያመጣል። እነሆ ያ ስለ እግዚአብሔር ብላችሁ ያደረጋችሁት ሐዘን ምንም የማታውቁ እስከመሆን ደርሳችሁ ራሳችሁን በበጎ ሥራና በንጽሕና እስክታጸኑ ድረስ ትጋትንና ክርክርን፣ ቁጣንና ፍርሃትን፣ ናፍቆትንና ቅናትን፣ በቀልንም አደረገላችሁ። ይህን የጻፍሁላችሁ በእግዚአብሔር ፊት ስለ እኛ እንደተጋችሁ ይታወቅ ዘንድ ነው እንጂ ስለበደለና ስለተበደለ ሰው አይደለም። ስለዚህም ተጽናንተናል። በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን። በሁላችሁ ዘንድ ሰውነቱን አሳርፋችኋታልና ስለ እናንተ ለእርሱ በተመካሁበት ሁሉ አላስፈራችሁኝምና አላሳፈራችሁኝምና። ነገር ግን ሁሉን በእናንተ በእውነት እንደተናገርን እንደዚሁ ደግሞ በቲቶ ፊት ትምክህታችን እውነት ሆነ። ስለዚህም እጅግ ያመሰግናችኋል። እንደታዘዛችሁለት በመፍራትና በመደንገጥም እንደተቀበላችሁት ያስባችኋል። እኔም በሁሉ ነገር እተማመናችኋለሁና ደስ ይለኛል። ምዕራፍ 8 ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ ነግራችኋለሁ። በብዙ መከራ ከመፈተናቸው የተነሳ
ደስታቸው በዝቷልና በድህነታቸው ጥልቅነትም የለጋስነታቸው ባለጠግነት በዝታለችና እነርሱ ሲቻላቸው ሳይቻላቸው እንስጥ በማለት ቆራጦች ለመሆናቸው ምስክራቸው እኔ ነኝና ለቅዱሳን ስለሚሆነው አገልግሎት እንዲተባበሩ ይህን ቸርነት መላልሰው ማለዱን። እነርሱ አስቀድመው በፈቃዳቸው እንደ እግዚአብሔር ፈቃድ ሰውነታቸውን ለእግዚአብሔርም ለእኛም አሳልፈው ሰጥተዋልና እኛ እንዳሰብነው አይደለም። ይህንም የቸርነት ሥራ እንደጀመረ ይፈጽምላችሁ ዘንድ ቲቶን ማለድ ነው። በሁሉ ነገር በእምነትና በቃል በእውቀትም በትጋትም በእናንተ ዘንድ በሆነው ሁሉ እኛም በመውደዳችሁ ፍጹማን እንደሆናችሁ እንዲሁም ደግሞ ይችን ስጦታ አብዙ። በግድ የምላችሁ አይደለም፣ ነገር ግን ከእናንተ ለዚህ ሥራ የሚተጉለት አሉና የፍቅራችሁን እውነተኛነት አሁን መርምሬ ተረዳው። የጌታችን የኢየሱስ ክርስቶስን ቸርነቱን ታውቃላችሁ። በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ እርሱ ባለጸጋ ሲሆን ስለ እናንተ ራሱን ድሃ አደረገ። በዚህም የሚጠቅማችሁን እመክራችኋለሁ። ይህን ከማድረጋችሁ በፊት ፈቅዳችኋልና ከአምና ጀምሮም ይህን ጀምራችኋል። አሁንም አድርጉ፣ ፈጽሙም። መፍቀድ ከመሻት ነውና ማድረግም ከማግኘት ነውና። ፈቃድ ካለም ሰው በሚቻለው መጠን ቢሰጥ ይመሰገናል፣ በማይቻለውም መጠን አይደለም። በዚህ ወራት ተካክላችሁ እንድትኖሩ ነው እንጂ ሌላው እንዲያርፍ እናንተን የምናስጨንቅ አይደለም። ኑሯችሁ በሁሉ የተካከለ ይሆን ዘንድ የእናንተ ትርፍ የእነርሱን ጉድለት ይመላልና የእነርሱም ትርፍ የእናንተን ጉድለት ይመላልና። መጽሐፍ እንዳለ ብዙ ያለው አላተረፈም፣ ጥቂት ያለውም አላጎደለም። በቲቶ ልብ ስለ እናንተ ያን መትጋት የሰጠ እግዚአብሔር የተመሰገነ ነው። ልመናችንንም ተቀብሎ ጨክኖ ወደ እናንተ ይመጣ ዘንድ ቸኩሏል። ስለ ወንጌል ትምህርት አብያተ ክርስቲያናቱን ሊያመሰገኑትን ወንድማችንንም ከእርሱ ጋር ልከናል። ይህም ብቻ አይደለም፣ ነገር ግን የእግዚአብሔርን ክብርና የእኛን በጎ ፈቃድ ለማሳየት በምናገለግልባት በዚች ጸጋ ከእኛ ጋር አንድ ይሆን ዘንድ በአብያተ ክርስቲያናት ተሾመ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በእግዚአብሔር ፊት ብቻ ያይደለ ነገር ግን በሰው ፊት መልካሙን ነገር እናስባለንና በብዙ የፈተነውንና በሁሉም ነገር ትጉህ ሆኖ ያገኘነውን አሁንም በእናንተ እጅግ ስለሚታመን ከፊት ይልቅ እጅግ ትጉ የሚሆነውን ወንድማችንን ከእነርሱ ጋር እንልካለን። ቲቶም ቢሆን ስለ እናንተ አብሮኝ የሚሠራ ጓደኛዬ ነው። ወንድሞቻችንም ቢሆኑ ለእግዚአብሔር ክብር የአብያተ ክርስቲያናት ሐዋርያት ናቸው። አሁንም መዋደዳችሁንና እኛም በእናንተ የምንመካበትን ሥራ በአብያተ ክርስቲያናት ፊት በግልጥ አሳዩአቸው። ምዕራፍ 9 ለቅዱሳን ስለሚደረገው አገልግሎት የምጽፍላችሁ ብዙ አለኝ፣ እናንተ እንደምትተጉ አውቃለሁና። ስለዚህም የአካይያ ሰዎች እኮ ከአምና ጀምሮ አዘጋጅተዋል ብዬ በመቄዶንያ ሰዎች ዘንድ አመሰገንኋችሁ። እነሆም የእናንተ መፎካከር ብዙዎችን ሰዎች አትክቷቸዋል። በዚህም ያመሰገናችሁ ምስጋና በእነርሱ ዘንድ ሐሰት እንዳይሆንብን እንደነገርናቸውም ተዘጋጅታችሁ እንዲያገኟችሁ ወንድሞችን ወደ እናንተ ላክናቸው። ምናልባት የመቄዶንያ ሰዎች ከእኔ ጋር ቢመጡና ሳታዘጋጁ ቢያገኟችሁ እናንተ ታፍራላችሁ ባልልም እኛ ስለ እናንተ ከነገርናቸው የተነሳ እናፍራለን። ስለዚህም አስቀድመው ወደ እናንተ መጥተው በቅድሚያ የተናገራችኋትን በረከታችሁን እንዲያዘጋጁ ወንድሞችን ማለድሁ። እንደዚህም የተዘጋጀ ይሁን፣ በረከትን እንደምታገኙበት እንጂ በንጥቂያ እንደተወሰደባችሁ አይሁን። አሳንሶ የሚዘራ ለእርሱ እንዲሁ መከሩ ያንስበታል፣ በብዙ የሚዘራ ግን በብዙ ያመርታል። ሁሉ ልቡ እንደወደደ ያድርግ፣ በደስታ ይስጡ እንጂ በግድ አይሆንም። እግዚአብሔር በደስታ የሚሰጠውን ይወዳልና። እግዚአብሔር መልካሙን ነገር ሁሉ ሊያበዛላችሁ ይችላል። ፍጹም በረከቱንም ለዘውትር ያበዛላችሁ ዘንድ ለሁሉም ታተርፉታላችሁ። በጎ ሥራ መሥራትንም ታበዛላችሁ። በተነ ለድሃም ሰጠ፣ ጽድቁም ለዘላለም ይኖራል ብሎ መጽሐፍ እንደተናገረ እርሱ ዘርን ለዘሪ ይሰጣል፣ እህልንም ለምግብ ይሰጣችኋል፣ ዘራችሁንም ያበዛላችኋል፣ የጽድቃችሁንም መከር ያበጃል። ለብዙ ሰዎች ስለሰጣችሁም የእግዚአብሔር ምስጋና በምታደርግላቸው ልግስና ሁሉ ባለጸጎች ትሆናላችሁ። ይህች የዚህ ሥራ አገልግሎት ግዳጅ የምትፈጽመው ለዚህ ለቅዱሳን ችግር መሟላት ብቻ አይደለም፣ በቅዱሳን ዘንድም ደግሞ የእግዚአብሔርን ምስጋና ታበዛለች። ክርስቶስ ላስተማራት ትምህርት ታዘዛችኋልና ሁላችሁም ደስ ብሏችሁና ተባብራችሁ አወጣታችኋልና በዚህ በሃይማኖታችሁ ፈተና ምክንያት እግዚአብሔርን ያመሰግኑታል። እነርሱም ስለ እናንተ ይጸልያሉ። ስላደረባችሁ ታላቅ የእግዚአብሔር ጸጋም ሊያዩዋችሁ ይመኛሉ። ስለማትመረመርና ባላሰቧት ጊዜ ስለምትመጣው ጸጋው እግዚአብሔር ይመስገን። ምዕራፍ 10 ወንድሞቻችን ሆይ እኔ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑት የሆንኩ ከእናንተ ብርቅ ግን የምደፍራችሁ በክርስቶስ የዋህነትና ቸርነት እማልዳችኋለሁ። በፍቅራችሁ እታመናለሁና ወደ እናንተ በመጣሁ ጊዜ እሠራለሁ። በሥጋዊ ሥርዓትም እንደምንኖር አድርገው በሚጠረጥሩን ሰዎች ላይ በድፍረት ለመናገር አስባለሁ።
እናንተ ግን በዚህ አይነት ድፍረት እንድናገር እንድታደርጉኝ እለምናችኋለሁ። በሥጋችንስ እንሄዳለን፣ ነገር ግን በእርሱ ሥርዓት የምንሄድና የምንዋጋ አይደለም። የጦር ዕቃችን ሥጋዊ አይደለምና ጽኑ ምሽግን በሚያፈርስ በእግዚአብሔር ኃይል ነው እንጂ። ልብ ሁሉ ይማረክ ዘንድ ሕሊናም ለክርስቶስ ይገዛ ዘንድ በእግዚአብሔር ላይ የሚታበየውንና ከፍ ከፍ የሚለውን እናፈርሳለን። እናንተ ትእዛዝን በፈጸማችሁ ጊዜ የማይገዛውን ሁሉ እኛ ልንቀበለው ዝግጁዎች ነን። በፊታችሁ ያለውን ተመልከቱ። ማንም በክርስቶስ ያመነ ቢሆን ይህን እንደገና በራሱ ይቁጠረው፣ እርሱ የክርስቶስ እንደሆነ እኛም እንዲሁ ነንና። እናንተን ለማነጽ እንጂ እናንተን ለማፍረስ አይደለም። እግዚአብሔር በእናንተ ላይ በሰጠን ሥልጣን እጅግ የተመካሁት መመካት ቢኖር አላፍርም። ነገር ግን በመልእክቶቼ የማስፈራራችሁ እንዳይመስላችሁ ይህን ትምክቴን እተወዋለሁ። ከሰዎች መካከል መልእክቶቹ ከባዶችና አስጨናቂዎች ናቸው፣ ሰውነቱ ግን ደካማ ነው፣ ነገሩም ተርታ ነው የሚሉ አሉና። ነገር ግን ይህን ነገር የሚናገር ይህን ይወቅ፣ በሌለንበት ጊዜ በመልእክታችን እንደተገለጠው እንደ ቃላችን ባለንበትም ጊዜ በሥራችን እንዲሁ ነን። እነርሱ ራሳቸውን ባሰቡትና በገመገሙት መጠን ራሳቸውን ከሚያመሰግኑት ሰዎች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርም። እነርሱ ራሳቸውም የሚናገሩትን ትርጉሙን አያውቁትም። እኛስ ወደ እናንተ እስክንደርስ ድረስ እግዚአብሔር በወሰነልን ሕግና ሥርዓት እንጂ ከአቅማችን አልፈን እጅግ አንመካም። ወደ እናንተ እንደማንደርስ አድርገን ራሳችንን የምናስመሰግን አይደለምና፣ ነገር ግን የክርስቶስን ሕግ በማስተማር ወደ እናንተ ደርሰናል። እኛስ በማይገባ ሌላ በደከመበት አንመካም። ነገር ግን ሃይማኖታችሁ እንድትሰፋ የተሰራችላችሁ ሕግን በእናንተ እንድትጸና ተስፋ እናደርጋለን። አብዝተንም እናስተምራችኋለን። ያን ጊዜም መጠናችን ከስራችን ጋር ከፍ ከፍ ይላል። እኛስ ቀና ባልሆነውና በማይገባው አንመካም። የሚመካ ግን በእግዚአብሔር ይመካ። እግዚአብሔር ያከበረው ብቻ ይከብራል እንጂ ራሱን የሚያከብር የተመረጠ አይደለም። ምዕራፍ 11 ይቀጥላል። ረድኤተ እግዚአብሔር አይለየን።